ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ዛሬ ይዤላችሁ የመጣሁት መረጃ በጣም ያሳዝናል። በተለይ ለወላጆች እባካችሁ ከልጆቻችሁ ጋር ያላችሁን ኮንታክት በደንብ ጠበቅ ማድረግ አለባችሁ። በተለይ ለህጻናት ስልክ የምትሰጡ 18 ዓመት ሳይሞላቸው ስልክ ያላቸው ልጆች በጣም ከባድ ውሳኔ እየወሰኑ ነው ያሉት። ህጻናት እያለቁበት ነው ያሉት። ከዚህ መረጃ በቀደም ሰርቼላችኋለሁ እንደወረደ ማለት ነው። በድጋሚ የመጣውበት ግን የራሴን ሀሳብ ስላልሰጠው መስጠት ስላለብኝ ነው። ያስቼ በፎቶ የምታዩት እንግዲህ ፍሮሌላ ነብዩ ትባላለች። በአዲስ አበባ ውስጥ ነው። የ13 ዓመት ታዳጊ ህጻን ናት ማለት ነው። በቲክቶክ ምክንያት ነው ራሷን ልታጣ የቻለችው ማለት ነው። ወፍረሻል አሉኝ ጓደኞቼ፣ ሳቁብኝ፣ አሾፉብኝ፣ ታስጠያለሽ በጣም ወፈርሽ ብለው ተሳለቁብኝ፣ ሰውነቴ ጨመረ፣ ስለዚህ እዚህ መኖር አልፈልግም ወስኛለሁ በማለት 10 ደብዳቤዎችን ለአባቷ ደብዳቤ አንዱ ከ10ሩ አንዱ ደብዳቤ ለአባቷ ነው። እንዲሁም የተለያዩ መረጃዎች ስልኳ ላይ እየተገኙ አሉ። በጣም በሚያሳዝን ሁኔታ እንግዲህ ራሷን እንትን ብላ ተገኝታለች ማለት ነው። በገመድ ነው መኝታ ቤት ውስጥ ገብታ እንደዚህ ያደረገችውና ይሄ ነገር እንዴት ይታያል? ወላጆች ከልጆቻችሁ ጋር ምን አክል ነው ያላችሁ? ለስልክ ስትሰጡ ቲክቶክ እንግዲህ ምን አክል ተጽዕኖ እንዳለው ይሄ ሶሻል ሚዲያ እንደምታዩት ነው። በተለይ ቲክቶክ ከመጣ በኋላ ምክንያቱም ቲክቶክ ህጻናት፣ አዋቂ ምን አይልም ሁሉም የሚሰበሰብበት ነው፣ ጤነኛውም ህመምተኛውም ማለት ነውና እዛ ጋ እንግዲህ የሚካሄደውን ነገር ተመልከቱ። ስለዚህ ወላጆች ምን አክል ጥንቃቄ ማድረግ አለባችሁ ለልጆቻችሁ? ከዚህ ቪዲዮ መማር አለባችሁ። ምክንያቱም እች ልጅ አሁን ሳምንት ሰኞ እለት ነው ህይወቷ ያለፈው ማለት ነው። ገና ሳምንቷ ነው። አስቡት። 2 ነበሩ። በምንድን ነው ምክንያቱም በጣም ወፍርሽ፣ ታስጠያለሽ ጓደኞቿ ይሄን ባሏት ብቻ በትምህርት ቤትና ቲክቶክ ላይ የምትለቃቸው ፎቶ የምትሰራቸው ቪዲዮዎች በጣም ነው የምታስጠይ፣ ኮሜንታቶች ማለት ነው። እና ይሄን በማለት እንግዲህ የቲክቶክ ኮሜንታቶች ማለት ነው የሰውን ህይወትም እየነጠቃችሁ ነው ያላችሁ። ተባካችሁ ስትኮምቱ ጥሩ ነገር ኮምቱ። በተለይ ለህፃን ልጅ እንደዚህ አይምሮዋ መቋቋም ለማትችል ህፃን ደግሞ ይሄን ነገር በጣም ያሳፍራልም ያሳምማልም። ከዚች ልጅ ሞት ምን ታገኛላችሁ? ምን ትደሰታላችሁ? የእውነት ገና የ13 ዓመት ህጻን ማለት ነው። እና እንደዚህ ቆሻሻ ኮሜንቶች እየተጻፉ በህጻናት ላይ ራሳቸውን እስኪጠሉና ይህን አክል ተጽዕኖ እንዳለው ሌላ ወላጆች ደግሞ ማሰብ አለባችሁ። ምንድነው ምክንያቱ? ወፍረሻል፣ ታስጠያለሽ አሉኝ ጓደኞቼ፣ ስለማስጠላ መኖር አልፈልግም። ኮሜንት ላይ እንደዛ ብለው እየሰደቡብኝ፣ የሳቁብኝ፣ የተሰለቁብኝ ነው። ከዛ እንዴት አድርጊያለሽ ሲሏት ደግሞ ኧረ ቀልዴን ነው ፕራንክ ነው ባካችሁ ምናምን እያለች መጨረሻ ላይ እውነት አድርጋው ተገኝታለች ማለት ነው። በጣም የሚያሳዝነው እስከ ትምህርት ቤት ድረስ አስተማሪዎቿ ሁሉ ሰምተው አንዷን ልጅ እሺ ብላ ህይወቷን ሳታጠፋ ተደረሰባት ማለት ነው። አስተማሪያቸው ሁሉ ደርሳ ይሄን ነገር መክራቸው ነበረ። እችኛይቱ ልጅ ግን ቆራጥና ደፋር ስለሆነች አይ ወስኛለሁ፣ ከዚህ በኋላ መኖር የምፈልገው እላይ ቤት ነው። እላይ ቤት ደግሞ ብዙ ደስታዎችና ብዙ እንትኖች አሉ፣ ጥሩ ነገሮች አሉ። እላይ ሁኜ ደግሞ ቤተሰቦችን ወደታች ማየት ትፈልጋለሁ፣ እችላለሁ። ስለዚህ እላይ መሆን ነው የምፈልገው፣ አልፈልግም ምድር ላይ ሄዳለሁ። በጣም የሆነ እኔ እኮ ምለው ካፌ ነው እንደ የምትሄዱት? ሆቴል ነው እንደሄዳችሁ በልታችሁ ተዝናንታችሁ የምትመጡት? መዝናኛ ነው እንደ የምትሄዱት? ምንድን ነው ግን? እንዴት እየታሰበ ነው? እላይ ቤት ሁኔታች ቤተሰቦቼ ነው ያለው የሚባል ነገር እስማ ብቻ እንጃ። ህጻናት ላይ እየተደረገ ያለው ነገር በጣም የሚያሳዝንና የሚያስፈራ ነው። ቤተሰቦች ልጆቻችሁን እባካችሁ ጠብቁ ከእንደዚህ አይነት ነገር። በጣም በሚያሳዝን ሁኔታ ገና የ13 ዓመት ህጻን ልጅ አንዱ ለራሱ ለአባቷ የተጻፈ ነው። አባቴ ሁሉንም ነገር ሰጥተህ አሳድገኸኛል። ደስተኛ ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለምሄድ ለእኔ ደስተኛ ሁን። ፊዮሬላ እንግዲህ ራሷን አጥፍታለች። አባቷ አቶ ነብዩ ሳሙኤል ፈረንጅ በእኔ በኩል ምንም ምልክት አላየሁም ነበር ይላሉ። ይህ እየመጣ እንደሆነ ማንም የነገረችኝ አልነበረም ብለው ጨምረው ተናግሯል። ይህ የፊዮሬላ ታሪክ ነው። የፍቅር፣ የማይታይ ህመም፣ የጥቃትና እየጨመረ የመጣው ቀውስ ታሪክ ነው። ፊዮሬላ በወላጆቿ እንዲሁም
በወንድምና በእህቷ በጣም የተወደደች ነበረች። በተለይ ከአባቷ ጋር የተለየ ግንኙነት ነበራት። ከልጆቹ ጋር ጥሩ ጊዜ ማሳለፉን አቶ ነብዩ ደጋግሞ ይናገራል። ከፊዮሬላ ጋር ደግሞ ብዙ ጊዜ አብረው አሳልፏል። ይጫወታሉ፣ ይስቃሉ። ወደ ተለያዩ ሀገራትም አብረው ተጉዘዋል። ፊዮሬላ በበረራ ወቅት ሁል ጊዜ ከጎኑ ትቀመጥ ነበረ። ኮፓይለት ወይም ረዳት አብራሪ እንላት ነበር ሲል ነብዩ ያስታውሳል። እሷ ልጁ ብቻ አልነበረችም፣ የቅርብ ጓደኛውም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ፣ በብልሃቷና በራስ መተማመኗ ትታወቅ ነበር። አስተማሪዎች ብሩህና ተወዳጅ እንደሆነች ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች። እንደ አባቷ ገለጻ ከሆነ ከእድሜዋ በላይ የበሰለች ነበረች። ከእድሜዋ በላይ ብልህ፣ ጥንቁቅ፣ ገንዘብ የማታባክን አዋቂና መካሪ ነበረች ይላል። 4 ልጆች አሉኝ፣ የልጆቼ ሁሉ ሰብሳቢ፣ መካሪና አስተዋይ ልጄ እሷ ነች እል ነበር ይላል አቶ ነብዩ። ፊዮሬላ የአባቷን ፈለግ በመከተል ወደ ንግድ ዓለም የመግባት ህልም ነበራት። ስለ ወደፊት እቅዶቿ መሳካት የምትጥረው ፊዮሬላ በህይወቷ ውስጥ ምንም ተስፋ መቁረጥን የሚያመላክት ነገር አልነበራትም። እየቀለድኩ ነው። አባቷ የማያውቀውና ህይወቷ ካለፈ በኋላ የተረዳው ነገር ቢኖር ፊዮሬላ በድብቅ ስትታገለው የቆየችው ጉዳይ እንደነበረ ነው። ከመሞቷ በፊት ባሉት ወራት ፊዮሬላ ክብደቷ ጨመረ። ከእድሜዋ አንጻር ይህ ያልተለመደ ነገር አይደለም። ውፍረቷ ግን በእኩዮቿ ዘንድ የፌዝ ምንጭ ሆነ። በትምህርት ቤትም ሆነ በበይነ መረብ የሚሳለቁባት፣ የሚያፌዙባት ሰዎች ነበሩ። ጓደኞቿ በኋላ ላይ ለአባቷ እንደነገሩት ከሆነ ቲክቶክን የመሳሰሉ ማህበራዊ ሚዲያን ጨምሮ በአካል ጭምር ፊዮሬላን በውፍረቷ ምክንያት የሚሳለቁባት እንደነበሩ ነገሩት። ይህን ካለፈ በኋላ ነው የሰማው። እየዋለ ሲያደር ይህ ጉዳይ በራስ መተማመኗን የሸረሽረው ጀመር። ፊዮሬላ ጉዳዩን ምቾት እንዳልሰጣት ለእህቶቿና ለጓደኞቿ ነግራለች። ክብደት እየጨመርኩ ነው፣ ራሴን አልወድም ብላቸዋለች። ግን ትኩረት የሰጠችው ነገር እንዳይመስልም ታደርጋለች። ያመረረች እንዳይመስላቸው በማሰብ ደግሞ በፍጥነት ጉዳዩን ለማለዘብ ትሞክራለች። እየቀለድኩ ነው ስትል ጉዳዩን ታሳርጋለች። በኋላ ላይ ራሷን ስለማጥፋትም የነገረቻቸው ነበሩ። ራሷን ስለማጥፋት ስታወራ እንኳን እንደ ቀልድ አድርጋ ነው የምታነሳው። ጓደኞቿ በቁም ነገር እያወራች ስለመሆኑ አላወቁም። አባቷ ግን እነዚህን ጉዳዮች ሰምቶ አያውቅም። ሌሎች እየተጎዳች እንደሆነ ያውቁ ነበር ይላል ነብዩ። እኔ አባቷ ግን አላወቅኩም። ሰውነቴ ትንሽ ተረበሸ። በመጨረሻዎቹ ቀናት የፊዮሬላ ባህሪ ቀስ በቀስ መለወጥ ጀመረ። ከእህቷ ጋር የምታድርበትን መኝታ ቤት ቀየረች። አያቷ አልነበሩምና የእሳቸው ክፍል ማደር ጀመረች። በሯ ሁሌም እንደተቆለፈ ነው። ለምን ክፍል እንደቀየረች ስትጠየቅ ምላሽ አላጣችም። አልጋው የበለጠ ምቹ ነው ትል ነበር። በሩንስ ለምን ትቆልፊያለሽ ስትባል ሰው ቢገባስ ነበር መልሷ። የሚያስፈራም የሚያሳስብም ምላሽ አልነበረም። እንዲያውም ማንንም የሚያስማማ አይነት መልስ ነው። በዚህ ምክንያት ራሷን ልታጠፋ ነው ብሎ ይጠረጠር አልነበረም። የመጨረሻዎቹ ቀናት ለፊዮሬላም ለቤተሰቧም የተለመደው አይነት ነበረ። ጠዋት አባቷ ጎልፍ ለመጫወት ሲወጣ ስማው በተለመደው ፈገግታዋ መልካም ቀን ብላ ነበር የተለያዩት። ለእራት ስቴክ እንዲሰራላት ጠየቀች። እንደፈለገችው ሆኖ ተዘጋጀላት። ስጋውን ባዶውን ያለ ዳቦ በላች። የተለመደው እራት ነበር። ሳቅና ፈገግታዋ ከፊቷ አልተለያትም። ስልክ አብዝተሻል፣ ክፍል መቆለፍ ጀምረሻል፣ እንነጋገራለን ብለው ቀጠሮ ይዘው ተለያዩ። ሁለቱም ወደ የመኝታ ክፍላቸው። ምንም የተለየ ምልክት አላዩም። ሁሉም እንደሚለው እግዜር በስራው እንዳልገባ ነው መሰል ሲል ምንም ምልክት አለማየታቸውን በተመለከተ ደጋግሞ ይገልጻል። ይህ እሁድ ምሽት ነው። ሰኞ ጠዋት ሁሉም ነገር ተለወጠ። ነብዩ የሕክምና ቀጠሮ ስለነበረው አርብ ወደ አሜሪካ ለመሄድ እየተዘጋጀ ነበረ። ሰኞ ሀገር ውስጥ ሌላ ቀጠሮ ነበረው። ነብዩ ሰኞ ጠዋትን ብዙ ጊዜ በቤቱ ያሳልፋል። ዛሬ የተለየ ያደረገው ነገር ቀድሞ መነሳቱ ብቻ ነው። ፊዮሬላ ግን እንደተለመደው በማለዳ አልነቃችም። ቀስቅሷት ሳይል ራሱ ሄዶ በሯን አንኳኳ። መልስ አልሰጠችም።
በማላውቀው ምክንያት ሰውነቴ ትንሽ ተረበሸ ይላል ነብዩ። አንደኛው በር በመዘጋቱና ምላሽ በማጣቱ የክፍሉን ሌላ በር ተጠቅሞ ገባ። ፊዮሬላ ራሷን አጥፍታለች። ተሰቅላ ነው ልጅ ያረፈችው ይላል ቤተሰብ። ፊዮሬላ 10 ደብዳቤዎች ጽፋ ነበረ። ደብዳቤዎቹ ለወላጆቿ፣ ለእህት እና ለወንድሟ እንዲሁም ለጓደኞቿ የተጻፉ ናቸው። በጥንቃቄ የተጻፉት ደብዳቤዎች ተጣጥፈው ከቴሌቪዥን አጠገብ ተቀምጠው ያገኘው አቶ ነብዩ ነው። አንዱ ለራሱ ለአባቷ የተጻፈ ነው። አባቴ፣ ሁሉንም ነገር ሰጥተህ አሳድገኸኛል። ደስተኛ ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለምሄድ ለእኔ ደስተኛ ሁን። LLF ሎንግ ሊቭ ፊዮሬላ። ፊዮሬላ ለዘላለም ትኑር። አባቷ ደብዳቤውን አንብቦ ሲጨርስ አንድ ጥያቄ ይመላለስበት ጀመር። በብዙዎች የተወደደች ደስተኛ ልጅ እንዴት እንዲህ ልትወስን ቻለች የሚል። የስልኳን ፓስወርድ አስቀምጣ ነበር ያለፈችው። ከጓደኞቿ ጋር ስለ ጉዳዩ መነጋገሯን ከስልኳ ለማወቅ ቻለ። ተማሪዋ አይ አታድርጊ ብላ እሷን ፈጣሪ ረድቷት ስታድን፣ ልጄ ግን ቆራጥ እና ደፋር ስለሆነች ወስኛለሁ። እዚህ ምድር ላይ ምንም አልፈልግም፣ ወደ ሻለ ቦታ ነው የሚሄደው ብላ እንደዛ ነው ያረፈችው ብሏል ነብዩ። የፊዮሬላን ህልፈተ ህይወት ተከትሎ ነብዩ በርካታ ተመሳሳይ ታሪኮችን መስማት ጀመረ። እንግዲህ ቤተሰብ እንደሰማችሁት ነው ማለት ነው። በጣም በሚያሳዝን ሁኔታ ተመልከቱት ማለት ነው። ያውም ሙሉን አላስገባውላችሁም ማለት ነው። በጣም ነው የሚያሳዝን። ቤተሰብ ምን ያክል በልጆቹ ላይ መስራት እንዳለበት ከዚህ መማር አለባችሁ። ምክንያቱም እንደዚህ ይሄ የቀልድና የምናምን ነገሮች አንቺ ወፈርሽ፣ አንቺ ታስጠያለሽ፣ አንቺ እንደዚህ ነሽ ሲባል ራሳችሁን እንድትጠሉ በህፃን ልጅ አይሚሮ በተለይ እንደዚህ ማድረግ ጥሩ አይደለም። ምክንያቱም አንቺ ቆንጆ ነሽ፣ አንቺ ጎበዝ ነሽ፣ አንቺ ጀግና ነሽ ማለት ነው ህጻናትን እንጂ እንደዚህ ሲባል ራሳቸውን እንዲጠሉ ያደርጋሉ። ሁለተኛ ደግሞ ላይ ቤት ኃጢአት፣ ራስን እንደዚህ ማድረግ ኃጢአት እንዳለ አያውቁም ህጻናቶች ማለት ነው። እንደሰማችሁት እንግዲህ ምንድን ያለችው የተሻለ ነገር ነው፣ ራስ ወዳጅ ነኝ በመሆን ያዝናለሁ፣ እኔ የተሻለ ነገር ነው፣ የተሻለ ቦታ ነው የሚሄደው፣ የተሻለ ነገር ነው የመረጥኩት። በጣም ነው የሚያሳዝነው። ህይወትን ማጣት፣ ሰማይ ቤት መሄድ፣ የተሻለ ነገር ፈጣሪን ማየት፣ አብሮ እሱ ጋር መቀመጥ፣ በቃ መዝናናት፣ ጥሩ ነገር መልካም ነገር ያለ እየመሰላቸው ነው ያለው ማለት ነው። እና በእንደዚህ አይደለም ገነት ለመግባት ጥሩ ነገር ለማየት መልካም ስራ ሰርተን ከዚህ መሄድ እንጂ ራሳችን በራሳችንን ፈጣሪ የሰራትን የፈጠራትን ህይወት እኛ ደግሞ ነጥቀናት በራሳችን ላይ ጨክነን ወደዛ ብንሄድ እሳት ውስጥ ነው የምንገባ ማለት ነው። ምንም ህጻን ብንሆን ህጻንነት አይደለም ይሄ። ስለዚህ በጣም በልጆቻችሁ ላይ እንድትሰሩ ላለው ለልጆቻችሁ ብዙ ጥንቃቄ አድርጉ። በተለይ ስልክ ምሰጧቸው ስልካቸውን በጊዜ ፈትሹ። እቺ ልጅ 2-3 ነገር ነው የተጨመረባት። የፍቅርም ያፈቀረችው ሰውም አለ፣ ፍቅርም ተጨምሮባታል። ከፍቅሩ በተጨማሪ ደግሞ ይሄ ታስጠያለሽ፣ ወፈርሽ ምናምን እያሉ ቲክቶክ ላይም ትምህርት ቤትም ልጆች የሚያሽሟጥጡባት ምናምን። አንዳንድ ሰዎች አዎ ሲወፍሩ ብዙ ሰዎች ይስቃሉ። እኛ ኢትዮጵያን አልተለመደም ለምን እንደሆነ። ሰዎች ከወፈሩ እናሾፋለን፣ እንስቃለን፣ እንሳለቃለን። ይሄ ትክክል መሆን የለበትም ማለት ነው። በእንደዚህ ማሸማቀቅ በጣም ኃጢአት ነው። ህጻናትን እንግዲህ አሁን ከዚች ልጅ ህይወት እልፈት ብዙዎች ይጸጸታሉ ብዬ አስባለሁ። ለምንድን ነው የሚጸጸቱት? እሷን ሲያሸማቅቁ የነበሩ ወፈርሽ፣ ታስጠያለሽ እያሉ ለቀልድም ሆነ ለእውነትም ይሄን ነገር የተናገሩ ሰዎች እርግጠኛ ነኝ እንቅልፍ አይወስዳቸውም። ምክንያቱም በእነሱ ምክንያት እንደሆነ ይሄ ነገር ደብዳቤ ማስቀምጣ ይሄንንም ነገር በአንደበቷ ተናግራ ታስጠያለሽ አሉኝ እያለች ሳቁብኝ፣ ተሳለቁብኝ እያለች ሼም አስይዘዋት ችን ህጻን ልጅ ማለት ነው። ይሄ ነገር የተለመደ ነው። መወፈር ምንም ማለት አይደለም እኛ ጋር ማለት ነው። ማለት ህጻን ሆኖ ሲወፍሩ ልጆች ምንም ሌላ ነገር የሚያሰጥ ነገር ኮሜንት የለም። ግን ልጆች በልጆች ላይ በአሁኑ ሰዓት ላይ ሼፔን ልጠብቅ በቃ የውጮቹን ነገር እየተማርነን ያለ ነው። ሼፕ መጠበቅ እንዳንወፍር ስቴፋሽን ጠብቂ፣ ምንሽን ስንጠብቂ የሚባል አማርኛ አለ። ሌሎችን ነገር እያዩ ከትላልቆቹ እየተማሩ ህጻናቶቹ የሚያደርጉት ነገር አለ። ይሄ ደግሞ ብዙ ስህተት ነው እና
ይችን ህፃን እንግዲህ ለዚህ ዳርጓታል ማለት ነው። ሌሎች እባካችሁ በዚህ ምክንያት አስቡበት ብዬ አስባለሁ። በጣም ያሳዝናል። እሱን ደግሞ ያው ከዚህ በፊት አብረን በነበርን ሰዓት ያዘጋብኛል ነው ያልኩት። አሁን ግን እሱ ያዘጋብኛል በሚል ነው እንጂ ማስረጃ እርግጠኛ ምናምን አይደለውም። እውነት ለመናገር ግን በጣም ተናድጄ ስለነበረ ከዚህ በፊት እሱ ስለሚያዘጋብኝ ታስሮ ሰላም ስለነበረኝ አሁን ደግሞ ሲፈታ እንደዚህ አይነት ነገር ሀፕን ሲያደርግ በቃ እሱ ነው ብዬ አሰብኩኝ። ፕላስ ደግሞ አካውንት ባን ሲሆን ያለውን ስሜት ታውቀዋለህ እና በቃ በጣም ስሜታዊ ሆኜ እኔ እንኳን ጓገጭ እያልኩ ነው የሚዘጉብኝ። የእኔ ትንሽ ለየት ይላል። ግን ሌላው ምንድን ነው የአንቺ ብቻ ሳይሆን የአዶናይም አካውንት ነው ዋርኒንግ እየበዛበት የመጣው። ያው ግራ የገባኝ እሱ ገብቶሻል። አንቺስ እሺ ከእሱ ጋር እናያይዘው ወይም ደግሞ የሆነ ነገር ከእሱ ጋር እናያይዘው። እሺ ጃኒ ዝም ብላ ነው የምታወራው እንበል። የአዶናይ አካውንት ለምንድን ነው ዋርኒንግ የሚበዛው? እናንተ መልሱልኝ። ኮንቴንቱ አልተቀየረ፣ ምኑ አልተቀየረ። ዋርኒንግ እንዴት የአዶናይ አካውንት በየጊዜው ጆን ዳንኤል ከተፈታ ጀምሮ በየጊዜው እንዴት አካውንቱ ዋርኒንግ አበዛ? እስቲ ንገሩ። ለምንድን ነው የበዛበት? በየጊዜው ዋርኒንግ ነው። በየጊዜው እባካችሁ ዋርኒንግ ላይ ነኝ ይላል፣ እባካችሁ ዋርኒንግ ላይ ነኝ ይላል። ስለዚህ ይሄ ነገር የሆነ ነገር አለ ብዬ አስባለሁ። እኔ ፐርሰናሊ በጣም ፒስ ፈጥረዋል ከአዶናይ ጋር አዶናይ እና ጆን ዳንኤል እንዴ መች ተጣሉ? ዮኒ ምን ያገናኛቸዋል? ሲጀምር ፒስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋር የነበረው ልጅ ህዝቡ ላይ ሲያጣላቸው ምናምን ሲያፎካክራቸው አይቶ መጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱን የሪያክት አድርጌ ነበረ በሰዓቱ። አይ ጥሩ። ሌላስ ቤቱ ሄዳለች። እሱንማ አሁን ለገባችሁ ሰዎች አብራሪላቸው በጌታ። አሁን የገቡ ሰዎች ቤቱ ሄዳለች ላላችሁት ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድን ነው፣ እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይህን ክሊር ለማድረግ ነው። ገንዘብ ራሱ 1 ሚሊዮን ብር ጨምሬላት መኪና መግዣ ሲጎላት 1 ሚሊዮን ብር ጨምሬላት ነው መኪና የገዛችው። ላይቭ ሪከርዱን እኔ ማውጣት እችላለሁ። እንዴ ሰምተናል። አሁን እሷ ግን መጣ። እኔ እንደ አጋጣሚ የእሱን ባንኩን ለማንቀሳቀስ እንጂ እኔ ገንዘብ አጥቼ አይደለም። እንደ ትርፍ ገንዘብ ዝም ብዬ ግን ከእሱ ላይ አንስቼ እርግጠኛ ነኝ ገንዘብ ነበራት እሷ። እኩል አይደል አጥቼ አይደለም ማለች። እኔ አሁን እያልኩ ያለሁት ግን ትላንት እሷ እንዳትመጣ አልመጣችም። ዛሬ ለምን ሲባል መጣች፣ አብራራች። ነገ እሱ ግን ወጥቶ መልስ ሊሰጥበት ነው ወይ? የእሱ ውድቅ ሆነ። አሁን እኮ እንደሆነ ጀላትና እንዳደረጋት እንደበደበላት 100% እሱ እንደበደላት እኔ ተቀብያለሁ። ወጥቶ ነገ መልስ ካልሰጠ ኦኬ መብት ነው። አሁንም እሱ ኤክስፕሌን ያደረገችው ለምን መሰለህ? እሱ ኤክስፕሌን አደረገ። የእሱን ፓርት የእሱን ኤክስፕሌን አድርጎ ነው መዝጋት የፈለገው። እሱ ኤክስፕሌን አድርገ እንደሚፈልገው ቪዲዮ እንደሚፈልገው የተጠየቀው ምንድን ነው? ቪዲዮዋን አዘግታለሁ፣ የሪፖርት አስደረገ ሪፖርት አድርጋ አስዘግታለሁ። ጥያቄ ነው። አቢውስ ታደርጋ አልነበረ ወይ? ይሄ ነው ጥያቄ የነበረው። እሷም በቪዲዮ ሰርታ የነበረውን ቪዲዮ ካየ አቢውዝ ያደርገ ነበር፣ ይደበድበ ነበር። ከዚህ በፊት አካውንቴን ያዘጋ ነበረ፣ አሁንም ያዘጋብኝ እሱ ነው የሚሆነው ነው ያለችው። እሱ ነው አለች። መመለስ ያለበት መጥቶ ስለዛ ነው እሱ ማለት እኔ አቢውዝ አላረኳትምም አካውንቷንም አላዘጋውም ብሎ መጨረስ ይችላል። ኖ እሷ ናት እንዲህ የምታደርገኝ ብሎ ሌላ አጀንዳ ውስጥ ነው የገባው። በፍቅር እንድትለያይ ምንም ከጥያቄው ጋር የሚገናኝ መልስ አይደለም የሰጠው። ምንም አያገናኘው። የተጠየቀው ሌላ አምጥቶ የሚናገረው ሌላ። ስለዚህ አይ እኔ አቢውዝ አላረኳትም፣ አቢውዝም ማድረግ ሰው አይደለሁኝም፣ እንዲሁም ደግሞ እንዲህ አላረኩም ማለት ይችላል። የተጠየቀውን አይደለም እዚህ ጋር የመለሰው እሱ የመለሰው ኮምፕሊትሊ ከዛ የተለየ ነገር ነው እያልኩ ነው። ጆከር ከሱ ጋር የሚያገናኝ ገባኝ።
ትክክል እኮ ነው የምትለው ነገር መጣ። መናገር ያለበትን ይህንን ነገር አድርጋኛለች። ዛሬም አብረው እያሉ ከሱ ተደብቃ ጎንደር እያለች በዚህ ቀን እዩት የተደዋወልንበት እስከ ቪዲዮ ድረስ ነው ብሎ ራሱ በአፉ ተናግሯል። እጄን ቆረጠኝ፣ እሱ ነው የቆረጠኝ። አሁን መስተዋቱን ሲመታው ተፈናጥሮ ነው የቆረጠኝ አለች እሱ ግን ያለው ራሷን ቀዳ ነው። አንተን ካላገኘውና በመስኮት ሰብሬ ገብቼ ነው ያዳንኳት ነው ያለ። ይህን አሁን ታምናለህ? አዳምጠኛ። እኔ እየሰማሁ ነው። ለዛ እኮ ነው የምጠይቅህ። እኔ አዳማጭ ነበርኩ። አሁንም እኮ አዳማጭ ነበርኩኝ። እሷ ልጅ ለማጥፋት ራሷን ምናምን ወንድ ልጅ አልፈለገኝም ብላ ታደርጋለች። በቃ ይህም ሁሉ ነገር መጥቶ ለእኛ ነገረና ጃኒ ዛሬ ታርቀዋል ተባለ። ዛሬ መጣች። አሁን ከባንኩም የነበረው ያው እንደ ትርፍ ነገር እንደወሰደች እሱ መስተዋቱን መጥቶት እንደቆረጣት ሰውነቷን ገብተዋል። ምን ነገር በአጠቃላይ እሱ ከተናገራቸው ነገሮች እውነት ናቸው። እነዚህ ነገሮች ሁሉ ምክንያት ላቀረባቸው በድላኛለች ወይም ስገፋይ ነበር ላላቸው ነገሮች ሁሉንም ነገር ውድቅ አድርገዋለች። እና ጆን ዳንኤል ወንጀለኛ ነው። በዚህ ነገ ወጥቶ መልስ ካልሰጠ ወንጀለኛ ነው። እኔም ከዛ በፊትም እኔ ማታ በተናገርኩት ባየሁት ባደረገው ሶሻል ሚዲያ ላይ በሚያደርጋት ዱባይ ላይ ባደረገው ነገር በምን ባየሁት ወንጀለኛ ነው ብዬ ነው ማምነው።